የቀይ ባህር ፖለቲካ ለአንዱ ስጋት ለአንዱ ተስፋ እንደሆነ ቀጥሏል። የኢትዮጵያ መንግስት የባህር በር ጉዳይ የህልውና ጉዳይ ነው በማለት ጠበቅ አድርጎ ከያዘው ሰነባብቷል። ከህዳሴው ምርቃት በኋላም ፊታችን ወደ ቀይ ባህር ይሁን የሚሉ ድምጾች መሰማት ከጀመሩም ዋላ ደር ብለዋል። የኤርትራው አምባገነን መንግስትና አፈቀላጤዎቹም የልንወረር ነው እውታ ማሰማታቸው ቀጥሏል። ከህወሓት እስከ ግብጽ አጋር ፍለጋ ከተሰማሩም ቆይተዋል። የቀይ ባህር ፖለቲካና ዋና ዋና ተዋናይ ገጸ ባህሪያቱ ባልታወቁበት በዚህ ሰዓት ከዚህ ውጥረት እናተርፋለን ያሉት ሁሉ በዙሪያው እያንዣበቡ ይገኛሉ። የኤርትራው መንግስት አይቀሬ ነው ለሚለው ግጭት ለኤምባሲዎች ከበተናቸው ወረቀቶች በተጨማሪ በሰሜኑ ደም አፋሳሽ ጦርነት ውስጥ ከፍተኛ ቁጥር ያለውን ጦር ያፈሩት ህወሓቶችን ጽምዶ በሚል ስም ከጎኑ ማሰለፉም ይነገርለታል። ይህንን ግንኙነት ያልተቀበሉ የቀድሞ የህወሓት ተዋጊዎች ደግሞ ከኤርትራ ጋር የሚኖር ምንም አይነት ጥምረት አውዳሚ ነው በማለት ነፃ ወይንም ሐራ መሬት ብለው በሚጠሩት የትግራይና የአፋር አዋሳኝ አካባቢዎች በመሰባሰብና መደራጀት ላይ ይገኛሉ። የኤርትራው መንግስት ኢትዮጵያ ልትፈጽምብኝ የተዘጋጀች ነው ለሚለው ጦርነት በሚያደርገው ግልጽ ዝግጅትም የህወሓት ወታደራዊ ክንፍን በመጠቀም የጦር ሜዳው ከአሰብ ብዙ ርቆ በትግራይ መሬት እንዲደረግ ዘንድ ታትሮ አሁንም እየሰራ ይገኛል። ህወሓትም ቢሆን ውስጥ ለው ሲሰራ ከቆየው የዳግም መደራጀት ስራ ባሻገር በግልጽ የወጡ በብሔራዊ አንድነት ብሔራዊ ህልውናና ደህንነት ማረጋገጥ በሚል መሪ ቃል የተዘጋጁ ክልል አቀፍ መድረኮች በየከተማው ማካሄዱን ጀምረዋል። ከዚህ በተጨማሪ በቀጥታ ከኤርትራ መንግስት ትዕዛዝ መቀበል ስለመጀመሩ የሚነገርለት ህወሓት መቀለን ጨምሮ በተለያዩ አካባቢዎች የጦርነት ቅድመ ዝግጅት ስራዎችን በመስራት ላይ እንደሚገኝ እየተነገረ ይገኛል። ምንም እንኳን የኢትዮጵያ መንግስት የቀይ ባህርን ፖለቲካ ሰከን ባለ መልኩ ላለፉት 2 ዓመታት ያራመደው ቢሆንም እዚህ በኋላ ግን በተመሳሳይ ግለት ይቀጥላል ተብሎ አይጠበቅም። ከ120 ሚሊዮን ህዝብ በላይ ያላት ኢትዮጵያ ከጊዜ ወደ ጊዜ እያደገ የመጣውን የሎጂስቲክስ ፍላጎት በኪራይ ወደብ ብቻ ለመመለስ ይቸግራታል። ለዚህ ሁነኛ መፍትሄው ደግሞ አሰብ ነው። የአውሮፓውያኖቹ አቆጣጠር እስከ 1995 ባለው ጊዜ ከ90 በመቶ በላይ የሚሆነው በአሰብ በኩል የሚገቡና የሚወጡ እቃዎች የኢትዮጵያ እንደነበሩ ሰነዶች ያመላክታሉ። በተጨማሪም ከ30 እስከ 40 በመቶ የሚሆነው በምጽዋ ወደብ የሚገባና የሚወጣ ጭነት የኢትዮጵያ ነበረ። በዚህ ጊዜ የታተመ አንድ የአይኤምኤፍ ሰነድ እንደሚያሳየው ከሆነ የአሰብ ወደብ የኢትዮጵያ ነፃ ወደብ ነበር። የኢትዮጵያ ጉምሩክ ቅርንጫፍ ነበረው። ወደ ኢትዮጵያ የሚገቡና ከኢትዮጵያ የሚላኩ እቃዎችም ከኤርትራ ጉምሩክ ጥር ውጪ ነበሩ ይላል። በተጨማሪም ሁለቱ ሀገራት ባደረጉት ስምምነት መሰረት በአሰብ የሚገኘው የነዳጅ ማጣሪያ በኢትዮጵያ ነዳጅ ኮርፖሬሽን እየተዳደረ ድፍድፍ ነዳጅ ያጣራ ነበር። ኤርትራም የሚያስፈልጋት ነዳጅ ከኮርፖሬሽኑ በብር ስትገዛ፣ በአንጻሩ ለምትሰጠው የትራንስፖርትና የወደብ አገልግሎትም ከኢትዮጵያ በብር ይከፈላት ነበር። ነገር ግን ለ20 ዓመታት በዘለቀው ጦርነትና ባስከተለው ፍጥጫ ምክንያት የአሰብ ወደብ አገልግሎት እንደ አውሮፓውያኖቹ አቆጣጠር ከ1998 ወዲህ ያበቃለት ጉዳይ ሆኖ መዘጋቱን የዓለም ባንክ መዛግብት ያሳያሉ። ኢትዮጵያ ከአሰብ ያጣችውን አገልግሎት ከጅቡቲ ወደብና ካሻሻለችው የአየር ትራንስፖርት ማግኘት ብትችልም ኤርትራ ሩብ ክፍለ ዘመን ለሚጠጋ ጊዜ ገቢዋን በሙሉ አጥታለች። ለዘርፉ ቅርበት ያላቸው ባለሙያዎችም ኤርትራ ከሁለቱም ወደቦች ብቸኛ ተጠቃሚ ልትሆን ከምትችለው ኢትዮጵያ በዓመት $1 ቢሊዮን ገደማ ልታገኝ ትችላለች ይላሉ። የኢትዮጵያ ኢኮኖሚ እንደታሰበው ቢያድግ ደግሞ የኤርትራ ገቢም በዚያው መጠን ይጨምራል የሚሉ ግምቶችም አሉ። ከ10 ዓመታት በፊት የተደረገ ጥናት እንደሚያሳየው እያደገ ያለው የኢትዮጵያ ኢኮኖሚ 12 ወደቦች እንደሚያስፈልገው ያመላክታል። የኤርትራ ወደቦች ደግሞ ለኢትዮጵያ ቅርብ በመሆናቸው ለሁለቱም ሀገራት ትልቅ እድልን የሚፈጥሩ ናቸው። በተለይ የአሰብ ወደብ ከታደሰና ማስፋፋት ከተቻለ ለኢትዮጵያ ብቻ ሳይሆን ለዓለም አቀፍ አገልግሎትም ሊውል ይችላል። እነዚህ አገልግሎቶች በሺዎች ለሚቆጠሩ ሰዎች የስራ እድል በመፍጠርና በማጓጓዝ እንዲሁም በመጋዘን አገልግሎታቸው ገቢ ማስገኘት ቀጣይነት ያለው ቀጥተኛ ኢኮኖሚ ጥቅሞችን እንደሚሰጡ ባለሙያዎች ይናገራሉ። እንደ የባህር በር፣ የብስና የአየር ትራንስፖርት ከወደብ እንቅስቃሴ ጋር የተያዙ አገልግሎቶች ለንግድና ለሰራተኛ ተጨማሪ እድሎችን ይፈጥራሉ። ይህም ኤርትራን በከፍተኛ ሁኔታ ተጠቃሚ የሚያደርግ ቢሆንም የኤርትራ መንግስት ግን ይህንን አማራጭ የመጠቀም ፍላጎት ሊያሳይ አልቻለም። የአባይ ወንዝና ቀይ ባህር በኢትዮጵያ ህልውናና እድገት ቁልፍ ሚናን ይጫወታሉ። የታሪክ ድርሳናትን ብናገላብጥና ታሪክ ውስጥ ኢትዮጵያ ከፍ ብላ በኃያልነት የምትጠቀስባቸው ጊዜያት ብንመለከት ኢትዮጵያ የአባይ ወንዝና የቀይ ባህር በርን ትቆጣጠር በነበረችባቸው ዘመናት ሀገሪቱ የተሻለ የልዕልና ታሪክ እንደነበራት ያሳያሉ። መጻኢ ዕድሏም ከነዚህ ሁለት ስትራቴጂክ ሀብቶች ጋር የሚተሳሰር መሆኑ
ሀቅ ነው። የአባይ ጉዳይ በህዳሴ ግድብ እልባት ባገኘበት ወቅት እንደ መገኘታችን ሌላኛው የኢትዮጵያ መጻኢ ዕድል ይወስናል ስለሚባልለት ስለ የባህር በር ጉዳይ በተለይ ደግሞ ስለ አሰብ ጠለቅ ብለን እናውጋም። ለመንደርደሪያ ይሆን ዘንድም የሁለት ውሃዎች አብይ ስትራቴጂ በሚል ርዕስ የታተመውን በውጭ ጉዳይ ኢንስቲትዩት ተመራማሪው በዶክተር ዳር እስከ ዳር ታዬ የተጻፈውን መጽሐፍ እንግለጥ። ከቀይ ባህር በቅርብ ርቀት ከሚገኙ ሀገራት ከ120 ሚሊዮን ህዝብ በላይ በመያዝ በህዝብ ቁጥር ክብደት ቀዳሚዋ ሀገር ነች። በታሪክ አንጻር ብንመለከተውም በደቡባዊ ቀይ ባህር ላይ ኢትዮጵያን የሚያክል ታሪክ ያላቸው ሀገራት የሉም የሚሉት ዶክተር ዳር እስከ ዳር በመጽሐፋቸው ኢትዮጵያ የቀይ ባህር ሀገር ነች ሲሉ ይገልጿታል። ነገር ግን የቀይ ባህር ህጋዊና ታሪካዊ ባለመብቷ ኢትዮጵያ ለዘመናት ከቀይ ባህር ተገላ አንድ ብቸኛ የባህር በር የመግቢያ አማራጭ ብቻ ሰጥቷት መቆየቷን ያትታሉ። ይህ ሊሆን የቻለው ደግሞ እንደነ ኤርትራ፣ ጅቡቲ፣ ሶማሊላንድና ሶማሊያ የመሳሰሉ ሀገራት የቀይ ባህርን ሰፊ ዳርቻዎች በባለቤትነት ቢያስተዳደሩም በባህሩ ላይ ዘመናዊ ወደቦችን መገንባት ብለውም ገበያውን ሊፎካከር በሚችል ዋጋ ማቅረብ አለመቻላቸው ከቀይ ባህር ለተገለለችው ኢትዮጵያ ሌላ ፈተና ሆኖ ቆይቷል። ታዲያ ከ120 ሚሊዮን በላይ ህዝብ መኖሪያ የሆነችው ኢትዮጵያ የጅቡቲን ወደቦች እየተጠቀመች ከቀን ወደ ቀን እያደገ የመጣውን የሎጂስቲክስ ፍላጎት ለማሟላትን አልቻለችም። በዚህም ታዲያ ኢትዮጵያ ዳግም የታሪካዊውን ቀይ ባህር አካል ለመሆን የምትገደድበት ደረጃ ላይ ደርሳለች። በተለይም የሩሲያው ቭላዲሚር ፑቲን ክሬሚያን ለመቆጣጠር የሄደበትን ርቀት፣ የእስራኤሉ ኔታንያሁ ጋዛን ለመቆጣጠር እየሰራበት ያለው መንገድ አዲሱ የኔ የምትለውን ነገር ማስመለሻ መንገድ ነው ብለው የሚያምኑ ተንታኞች ኢትዮጵያም ታሪካዊውን ግዛቷ በተመሳሳይ መንገድ ማስመለስ የምትችልበት ወቅት አሁን ነው እንዲሉ እያስገደደ ይገኛል። ነገር ግን የአሰብ ወደብ ከ100 ዓመታት በላይ ለሚሆን ጊዜ የኢትዮጵያ ዋና የንግድ መተላለፊያ ሆኖ ማገልገሉ ብሎም 98 በመቶ የሚሆነው የኤርትራ ፍላጎትም የሚገባው በዚህ ወደብ በኩል በመሆኑ ምክንያት በአሁኑ ወቅት በአፍሪካ ቀንድ ዲፕሎማሲያዊና የጸጥታ ስጋት እንዲሁም ኢትዮጵያ ወደብ የማግኘት ፍላጎት የማይቀለበስ ሆኖ በመምጣቱ የተቀሰቀሰው ውጥረት እንዳይረግብ አድርገዋል። ኢትዮጵያ ከባለብዙ ወደብ ባለቤትነት ወደ ወደብ አልባነት የመጣችባቸው መንገዶች የሚያስቆጩ ብቻ ሳይሆን የእግር እሳት ሆነው የሚያንገበግቡ እንደሆኑም ብዙዎች ይገልጻሉ። ኢትዮጵያ አሰብን ያጣችበት አካሄድ ምሁራን እንደሚሉት እያንዳንዱ ተግባር ሆን ተብሎ ታቅዶበት ኢትዮጵያን ለማዳከም የተወሰደ መሰሪያ አካሄድ የተከተለ ነው ይላሉ። እነዚህም ሸፍጦችን በተመለከተ በርካታ ምሁራን ታሪክ አጣቅሰው ጽፈዋል። ከነዚህ የፖለቲካ ሸፍጦች ውስጥም ኢትዮጵያ የመጨረሻውን ወደብ ያጣችበትን መንገድ ዶክተር ያዕቆብ ኃይለማርያም አሰብ የማን ናት በሚለው መጽሐፋቸው በዝርዝር አስቀምጦታል። እሱን እንጥቀስ። ኤርትራ በ1983 ዓ.ም በጦር ኃይል ከኢትዮጵያ ከተገነጠለች በኋላ ኢትዮጵያ ወደ ውጭ መተላለፊያና መግቢያ የባህር በር መዘጋትን ያህል ኢትዮጵያውያን ያስቆጣና ያሳዘነ ብሔራዊ ጉዳይ በአገሪቱ ከቶም ተከስቶ አያውቅም ቢባል ማጋነን አይሆንም። ኢትዮጵያ የባህር በር መቀርቀር አባቶቻችንና እናቶቻችን ምስጋና ይግባቸውና በድል ከተወጧቸው ከአድዋም ይሁን ከማይጨው የጣሊያን ወረራዎች በላይ የከፋ በደል ተደርጎ በብዙዎች ዘንድ ይቆጠራል። የቀድሞ ኢህአዴግ ከፍተኛ ባለስልጣንና የመከላከያ ሚኒስትር የነበሩት ስዬ አብርሃም በዚህ ጉዳይ ያላቸውን አቋም ሲገልጹ የኢህአዴግ ስህተትን እንዲህ በማለት ይገልጹታል። ጦርነቱ አይቀሬ ከሆነ የራሳችን እምነትና ጠባብ አመለካከት ብቻ ሳይሆን ከታሪክና ከሀገራችን ጥቅም አኳያ የሀገራችን ምሁራን አማክረን የባህር በር የምታገኝበት መንገድ ቀይሰን ያንን በሚያረጋግጥ መልኩ እንዲፈጸም ማድረግ ይገባን ነበር። ሊረሳ የማይቻለው በወቅቱ የሰራነው ስህተት ይሄ ነው። ይህ ደግሞ የራሳችን ግትርነት ነው ሲሉ ገልጸውታል። ላለፉት 2 ዓመታት ቀንደኛ የኢትዮጵያ መንግስት ትኩረቱን የቀጠለው የቀይ ባህር የባህር በር ጉዳይ በአፍሪካ ቀንድ የውጥረት ምንጭ ሆኖ የቀጠለም ሲሆን ከኤርትራ ባሻገር ለኢትዮጵያ የባህር በር ምንጭ ሆና ለምታገለግለው ጅቡቲም ስጋትን ፈጥሯል። ከዚህ ጋር ተያይዞ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያውያንን ቁጭት ለመሻር ኢትዮጵያን የባህር በር ባለቤት ለማድረግ እንደሚሹ ከአንዴም ሁለቴ በይፋ ገልጸዋል። በርካቶችም ታዲያ የኔ ነው የምትለውን በጉልበት ለማስመለስ አሁን ትክክለኛው ጊዜ ነው የሚል ሀሳብ የሚያንጸባርቁ ሲሆን ሩሲያ በዩክሬን ላይ የምታደርገውን ብሎም ክሬሚያን ለመቆጣጠር የተጠቀመችውን መንገድ ኔታንያሁ ፍልስጤማውያንን ለአንዴና ለመጨረሻ ጊዜ ከእስራኤል ምድር ለማስወጣት የጀመሩት ኦፕሬሽን ኢትዮጵያን መተግበር ትችላለች፣ የዓለማችን ዘኒው ኖርማል እሱ ነው። ስለዚህ ኢትዮጵያም ባሻጥር ያጣችውን የባህር በር ለማስመለስ ከአሁን የተሻለ ጊዜና አጋጣሚ ሊኖር አይችልም ሲሉም እየተደመጡ ይገኛል። ይህ ሀሳብ በቀጥታም ሆነ በተዘዋዋሪ የሚጋ
ያጋሩት ደግሞ ጠቅላይ ሚኒስትሩን ጨምሮ ከፍተኛ የጦር መኮንኖች ሆነው መገኘታቸው የጊዜ ጉዳይ እንጂ በአንድም ሆነ በሌላ መንገድ በጦርነትም ሆነ በዲፕሎማሲ ኢትዮጵያ የባህር በር ማግኘቷ አይቀሬ ስለመሆኑ ያሳያል የሚለው የሞደርን ዲፕሎማሲ ትንታኔ የኢትዮጵያ መንግስት ከእስራኤል ጋር ካለው ቀረቤታ አንጻር የጋዛን ሞዴል አሰብን ለማስመለስ ሊጠቀም ይችላል ሲል አስነብበዋል። የጋዛን ሞዴል ማለት ግን ወታደራዊ ኃይልን መጠቀም ብሎም ዓለም አቀፋዊ ህጎችና ልማዶች አለመገዛትን ይጠይቃል። ይህ ደግሞ እንደ እስራኤል ላሉ በኢኮኖሚም ሆነ በወታደራዊ አቅም ለደረጁ ብሎም በምንም አይነት እርምጃዎቻቸው የማይዋዥቅ የአሜሪካ ድጋፍ ለሚያገኙት እነ እስራኤል እንጂ ለእንደነ ኢትዮጵያ አይነቱ ለማደግ በመፍጨርጨር ላይ ላለው ሀገራት አዋጭነቱ ጥያቄ ያስነሳል። በተለይ ደግሞ ቀድሞውንም በተሟላ መረጋጋት ላይ የማይገኘው አፍሪካ ቀንድ ወደ ባሰ አለመረጋጋት ሊያስገባው ይችላል የሚሉ ስጋቶች የሚነሱ ቢሆንም ሞደርን ዲፕሎማሲ ግን የኢትዮጵያ መንግስት ይህን አማራጭ ቢጠቀም የቀንዱን የኃይል ሚዛን የሚቀይር ክስተት ይሆናል ሲል ያስቀምጠዋል። ኤርትራ ግን እነዚህና መሰል እንቅስቃሴዎችን የቀንዱን መረጋጋት የሚያምሱ አሁንም ተሰንጣጥቆ ያለውን ቀጠና የሚያፈራርሱ እንቅስቃሴዎች ስትል ነው የምትገልጻቸው። ይህ ብቻ ሳይሆን የኤርትራው ማስታወቂያ ሚኒስተር ዛሬ ባወጣው ጠንካራ መግለጫ የኢትዮጵያ መንግስት ባለስልጣናት ሉዓላዊ የባህር በር ስለማግኘት የሚያደርጉትን ዘመቻ ህገወጥና አደገኛ እንደራ ሲል በይፋ ማውገዙ ተሰምቷል። እንደራ ማለት በትግርኛ በደንብ ያልታሰበበትና በስሜት የሚደረግ እንቅስቃሴ ወይንም ውጤቱ የማያምርና ለከንቱ ልፋት የሚዳርግ ጉዞ እንደማለት ነው። ይህ የኤርትራ መንግስት የዛሬ ትንታኔ መግለጫ በሁለቱ የቀድሞ አጋር ሀገራት መካከል ያለው ግንኙነት እንደገና ውጥረት ውስጥ መግባቱን አመላካች ነው። በተያያዘም ጠቅላይ ሚኒስትር ዶክተር አብይ አህመድ ከአሰብ ወደብ ጥያቄ ጋር ተያይዞ ባለፈው ሳምንት ከፍተኛ ወታደራዊ መሪዎችን ሰብስበው አዲስ ኮማንድ ፖስት ማቋቋማቸውን አፍሪካን ኢንተለጀንስ ማስነበቡ ይታወሳል። በሌላ በኩል ደግሞ ኢትዮጵያ በዲፕሎማሲያዊ መንገድ የባህር በር ማግኘት መብቷን እንደግፋለን ሲሉ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ መናገራቸው እየተዘገበ ይገኛል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከአልአረቢያ ቲቪ ጋር ባደረጉት ቃለ ምልልስ ኢትዮጵያ በሰላማዊና በዲፕሎማሲያዊ መንገድ የባህር በር መውጫ የመፈለግ መብቷን እንደግፋለን በማለት የተናገሩ ሲሆን የኢትዮጵያ የባህር በር ፍላጎት በዓለም አቀፍ ሕግ ማዕቀፍ ውስጥ አዲስ አይደለም። ማንኛውም ሀገር ዓለም አቀፍ ሕጎችና ሀገራዊ ስምምነቶችን እስካስከበረ ድረስ ጥቅሙን ለማስጠበቅ ሊጠቀምባቸው የሚችላቸው እውቅና ያላቸው ዘዴዎችና አካሄዶች አሉ ሲሉም ተደምጠዋል። ሶማሊያ በእነዚህ ህጋዊ መንገዶች በሰላማዊና በዲፕሎማሲያዊ መንገድ የተከተለች ኢትዮጵያ ይህንን ለማሳካት እንደምትችል ተስፋለን፣ ሀሳቡም እንደግፋለን ያሉ ሲሆን ፕሬዝዳንቱ የሶማሊያ አቋም ጽኑና ግልጽ ነው ሲሉም አብራርተዋል። በቀይ ባህር አዋሳኝ ሀገሮች የጸጥታና የኢኮኖሚ ፍላጎት ያላቸው ሀገሮች መረጋጋትን በሚያመጡና ሁሉንም የሚያገለግሉ የጋራ መግባባቶች እንዲፈጠሩም በውይይት በመግባባትና ትብብር እንዲያደርጉም ፕሬዝዳንቱ ጠይቀዋል። ምንም እንኳን ኢትዮጵያ የባህር በር ባለቤት የመሆን ፍላጎቷ መንጸባረቅ የጀመረው አሁን ባይሆንም የአሁኑ አካሄድ ግን በርካቶች ስጋት ውስጥ ከቷል። አነስተኛ ዲፕሎማሲያዊ ያለመግባባቶች ግዙፍ ጦርነት በሚያዋልዱበት በአፍሪካ ቀንድ በአህጉሪቱ በህዝብ ቁጥርም ሆነ በወታደራዊ አቅም ከፍተኛ ቦታ ያላት ሀገር ቀጥተኛ ወታደራዊ አማራጭ ለመጠቀም ብትሞክር ነገሮች መልካቸውን ይቀይራሉ፣ ቀጠናውንም ያናጋሉ የሚል ስጋቶች ተበራክተዋል። ነገር ግን ኢትዮጵያ የባህር በር የማግኘት ሀሳቧ እውን እንዲሆን በዲፕሎማሲ አሊያም ጉልበቷን ተጠቅማ የቀይ ባህር ጥቅም ተቋዳሽ የመሆኗ ነገር አይቀሬ ነው። ምንም እንኳ ለዚህ እርምጃ ዓለም አቀፍ ተጽዕኖ ይበረታባታል ተብሎ የሚታመን ቢሆንም አሁን ግን ዓለም ኦፕሬት የምታደርገው በቀደመው መንገድ አይመስልም። ለምን ከተባለ ደግሞ ዓለም አቀፍ ህጎች መጣስ የተጀመሩት በራሷ በልዕለ ኃያሉ አሜሪካ ስለሆነ ነው። አሜሪካ ኢራቅን በወረረችበት ሰዓት እያንዳንዳቸው ወረራውን የከለከሉ ዓለም አቀፍ ህጎችን ወደ ጎን በመተው ነው። ይህን የተመለከቱ ሩሲያውያንም በተመሳይ መልኩ ክሪሚያ ላይ ደገሙት። ዩክሬን ላይም ሊፈጽሙት መንቀሳቀስ ከጀመሩ ዓመታት ተቆጥረዋል። የቅርብ ጊዜው ተመሳይ ኩነት ደግሞ ሐማስ አጠቃኝ በሚል የተጀመረው የእስራኤል የጋዛ ዘመቻ ነው። ታዲያ ይህን ሀተታ ያስቀመጠው ሞደርን ዲፕሎማሲ ሀያላን ሀገራት ካደረጉት ሌሎች ሀገራትም ከሳቸው በኃይል ዝቅ የሚሉት ላይ የማያደርጉበት ምክንያት የለም ይላል። ይህም የቀደሙት የዓለም አቀፍ የህግ ጥሰቶች በዝምታና በያሳስበናል የሚታለፉ ከሆነ እንደነ ኢትዮጵያ ያሉ ሀገራትም በህጋዊ መልኩ ሊያገኙት የሚገባውን ነገር ግን ደግሞ ሊያገኙት ያልቻሉትን በተመሳይ የኃይል አማራጭ የግላቸው እንዲያደርጉ የሚፈቅድ ጊዜ ላይ እንገኛለን ብለዋል። ግን ኢትዮጵያ የትኛውን መንገድ ትጠቀማለች? የሩሲያና የእስራኤል መንገድ ተከትሎ የጋዛ ሞዴልን ትተገብራለች ወይንስ በዲፕሎማሲ ትቀጥልበታለች የሚለው ጥያቄ ጊዜ የሚመልሰው ጉዳይ ይሆናል። ሰላም።